እስታት ተጨቃጨቁ ዝም በሉ አንተ ለምን ይዛት ምን አንተ በርግጥ ገኒን በብዙ ነገር ተበድለሃል። ገኒ እንደዚህ ሆና ማለት ይችላል። እሱም አሁን ይወጁ እያየሁ እሱ እንኳን ተስፋ ይቆረጥ ሞታል ያለው እጁ እንደዚህ እየጠቆረ ይሄድ ትናንት ላይ ተዋልጅ። ስለዚህ ፍፄ ያኔ ፍፄ ምንድነው ውሻዋ ማቆያ መቀመጥ አለባት። ሌላም ሰው እንዳትጎዳ ነው። ውሻዋ ሲጀመር ያለው ውሻ ብለን ልትናገራት ገኒ ችግር እኮ ገኒ አንተ ተመስል ታነስ እንዳትጎዳው እናቴ ናት እየሰማት እኮ ለምሳሌ እየሰማሁ ነው ናት። ሰላም ውድና የተከበራችሁ የሳሚ ፋሚሊዎች እንዴት ናችሁ? ሳሚ ትንሽ እሱ ችግር አለ። እኛ ፈጣሪ ይመስገን ደህና ነን። እሱም ትንሽ ታሟል። እኔ አልሐምዱሊላህ እኔ ደህና ነኝ። ያው እኔ በግሌ እሱ ያለበት ችግር አለ። እሱ የራሱ ሳሚም የራሱ ያለበት ችግር አለ። ቤተሰቦች እየሆነ ያለውን ነገር ሁላችሁም እያያችሁ ነው። ቤተሰቦች ዛሬ የመጣንበት ምክንያት አንተ ብትነግራቸው አይሻልም? አዎ ማለት በጣም ከባድ ሁኔታ ላይ ነው ያለነው። በቃ ያላሰብነውና ያልጠበቅነው ነገር ነው እየሆነ ያለው። በዚህ መሀል እንግዲህ ሳሚም ተስፋ ቆርጦ ያደረገውን ነገር አይታችኋል እንግዲህ አይደለ? ራሱን ለማጥፋት ሲሞክር እንትና ሰላምን ጠርቶ ምናምን ያው ራሱን ለማጥፋት ሞክሮ ነበር። እግዚአብሔር ይመስገን እሷ አስቀድማ ስለጠራችን እኛ ቶሎ ደርሰን አትርፈነዋል፣ አድነነዋል። ዋናው ህይወቱ መትረፉ ነው ትልቁ ነገር። ዋናው ህይወቱ መትረፉ ነው እና ደግሞ እንደዚህ አይነት እዚህ ደረጃ መድረስ የለብንም እያስባለሁ። ይዘዴ ታውቃለህ፣ እኔ ግን የተገረምኩት መጀመሪያ አንተ ጓደኛ ሆነ ቢያንስ እንኳን እንዴት አልነገረህም? ታውቃለህ ይሄ ነገር በቃ ራሱን እንኳን እንደዚህ አንተን ቢያማክርህ የሆነ ነገር ቢልህ ምን አለበት ነበር? በቃ ለማንም ሳይናገር በጣም ልጁ ከዚህ በኋላ ለሚመጣው አይታወቅም የሚሆነው ራሱን የሚያደርገው ነገር አሁን ሌላ ነገር ሊያደርግ ይችላል። ገባሽ እዚህ ጋር? ስለዚህ እሱን መጠበቅ አለብን፣ እሱ መቆጣጠር አለብን። በእርግጥ ደግሞ ከሱ የባሰ ነገር አንተ ላይ እየተፈጠረ ነገር ብዙ ነገር እየተፈጠረ ያለው አንተ ላይ አንተ በጣም እየተሰቃየ ነው። ህመም ላይ ነው። በጣም እያመመኝ ነው እንጂ እየጠናብኝ ነው ምናምን ብለሃል። አሁን በጣም እያመመኝ ነው ማለት በመሀል ተሽሎኝ ነበር እና ትናንት ተሽሎኛል ብዬ አስቤ ነበር። አሁን ደግሞ እንዳዲስ እንትን እያለ ነው እና ቤተሰቦች እጁን እንደምታዩት ነው። ወላሂ እኔ በጣም ነው የተሰማኝ። ቤተሰቦች በጣም ስቃይ ላይ ነው ልጁ ያለው። ወላሂ እያለቀሰ ምናምን ነበር። ትናንትና ራሱ ደውሎ ሲያወራኝ በጣም እያለቀሰ ነበር ያወራኝ። ቤት በቃ እንቅልፍ አይወስደኝም፣ በቃ ያቀባዥረኛል ምናምን። ንገራቸው እስኪ በእናትህ። አዎ ምንም እንቅልፍ እየተኛው አይደለም አለ አይደለ? ይሄ እንትን ሰው ሌሊት እኔ ተኝቼ ምናምን የሆኑ መንፈሶች ያስጨንቁኛል ታውቃለህ። እየመጡ ምንም አይነት እንቅልፍ ልተኛ አልቻልኩም እና በዚህ አጋጣሚ ምን ማድረግ እንዳለብኝ ግራ ገብቶኛል። አብሽራ ይዞ አብሽራ እየተሰቃየሁ ነው ያለሁት። ከዛ በኋላ አይዞህ አብሽር፣ ሁሉም በቃ ፈጣሪ አንድ በቃ አርጎታል። ግን በጣም ነው የተሰማኝ ነገር ቢሆን አንተ እንደዚህ ነው የሳሚ ሲያንስ የሳሚ የገኒ ሲያንስ ገኒ ስትነክስ ምሽ ውሻ ለምን ገኒ ነው እንጂ ምን ውሻ ገኒ ግን እኔ ገኒ አለ መሰለህ ይዘዲ አንድ እያሰብክ ያለሁት ነገር ምናልባት ተሸውደን እንዳይሆን እያልኩ እየፈራሁ ነው። እሱንማ እኔም አስቤበታለሁ። እሱ እንደዛ ሊመጣን ሁለታችን ተነጋግረን ስለዚህ አሁን ማድረግ ያለብን እኛ ምንድን ነው እኔ በቃ አስቤዋለሁ። ይሄ ነገር ለአንተም አውርተናል። አሁን በቃ ያወራነውን ነገር ማድረግ ነው ያለብን። ቤተሰቦች መናገር አይጠበቅብንም፣ ግን እንናገር ካለን እንናገር፣ ችግር የለም። አውራ ግልጽ እናድርግላችሁና ቤተሰቦች አይዞህ በቃ አታውራ ዝም ብለህ በቃ ምንድን ነው ያለው ነገር ቤተሰቦች እኛ አላመንም። ውሻዋ ገኒ ናት የሚለው ነገር አናምንም። አሁን ቢሆን ምናልባት ተሸውደን ነው የሚሆነው። ሙሉ ፐርሰንት ተሸውደናል። እንዴት ስታስበው ገኒ ወደ ውሻ ትቀይራለች? እሺ እኮ ደግሞ እኮ ነበርኩ እኔ በቦታው። እኔ አልነበርኩማ። እኔ ከዛ ባግስት ነው የመጣሁት። እኔ የተነከስኩ ቀን ነው የመጣሁት። ቆይ እያየናት እኮ ነው ገባክ? ውስጥ እየተንፈራገጠችና እየጮኸች ነበር እና በሰዓቱ እሺ ማለት እንዴት የት ሄደን ተሰለበች፣ በየት ሄደች፣ በየት ወጣች ልትል ትችላለህ ስታስበው አንተ። በጣም ከባድ ነው ወላሂ፣ በጣም ከባድ ነው።
እኔ በጣም ግራ ገብቶኛል እና ይሄን ነገር ምንድነው ያሰብነው ነገር አለ እኔና ይዘዲን ተማክረን ካስፈለገም ስማ ወይ ይቅርታ አቋረጥኩ ካስፈለገም ገኒን እንፈልግልሃለን ማለት ሳቢ ገኒን እንፈልጋታለን ወጥተን ወይ ግን ከሱ በፊት ማለት ተሰልቦ ወይ ሰይጣን አስወጥቷት ገኒ ወጣ ውሻ ሌላ ውሻ በሷ ምትካስቀምጦል ቢሆን ይችላል ገኒን ቤቷን እንዳታቃርጓ ስርስቷት እንደዚህ ይቻላል እንዴ ማለት ምናልባት ዝም ብዬ ሳስበው ነው እንደዚህ ሰውን ቆይ ይዘህ መውጣት ትችላለህ እንዴ በመስኮት ምናምን ዝም ብዬ በቃ ሳስበው ወይ በቃ አላን እንደ መንፈስ ዝም ብላ ወጣ ገኒ ወጣ ውሻ አስቀምጦ እንደዛ ይሆነ አንተም እንደዛ ማጠረጥርም ይሆነ በቃ ስታስበው ዝም ብለህ ግራ ገብቶኛል አሁን እኔ ለምን ውሻው ትንሽ ነው ገኒ ትልቅ ሰው ትልቅ ነው ገኒ እንዴት ወደ ውሻ ስትቀይር እንዴት ወይ ትልቅ አልሆነችም ወይ ትልቅ ውሻ ነው በጣም እና ስማ ገብተን ያለው ነገር ሳሚ ንገር ሳሚ ተጨናንቋል ያለበት ኬዝ ብዙ ኬዝ ያለበት ራሱን ማጥፋት ሞክሯል በእርግጥ ይሄን ገብተን እንደዚህ ስንለው አሁንም አይምሮ ሊሰማው ይችላል እኮ አሁን በጭንቀት ላይ ጭንቀት አይሆንም ወይ ራሱን ለማጥፋት እየሞከረ ያለ በእርግጥ እግዚአብሔር ይመስገን በሱም አልፈርድም እኔ ሳሚውን በጣም እያሳዘነኝ ነው ስማ አሁን ገብተን እኮ ይሄን ጥያቄ ስናቀርብለት ገኒ ላትሆን ይችላለች ውሻ ስንለው እርግጠኛ ነኝ ደስ ይለው ነው የሚገባው ለምን ተስፋ ይኖረዋል ገባ ገኒ ያለች እንደሚለው ተስፋ ሲኖረው ደስ ይላል ደስ ይልህ እኮ ነው አንተም የሚገባው እኮ እናቴ ውሻ አይደለች ባትሆን ነው ደስ የሚለኝ እኮ ስለዚህ እሱ ደግሞ ይሄን ማመን እንትን ማለት ውሻዋሽ ቤት ተቀመጥ በቃሽ በቃ ምንም ጊዜ መስደት ያስ በቃ ይኸው በቃ እንግባና ችግር የለም ምንም አሁን ማውራት አይጠበቅም ያለው ነገር ነው አንተ ይሄን ጄናቱን ይቀለጥ አውቅ ያለምሽ እንደተስተላለፍብኝ ግን ይላል አንተ በራስህ መዘዝ እኮ ይተርከስከው አንተ ነው ያስነከስከው ችግር የለም እኔ ጋር ምንም ነገር አንተ ማድረግ የምትፈልገው አሁን ተስማምተናል የመጣው ዛሬ እንኳን እንስማማ እንጂ እኮ ያዝ እያልከው አንድ ነገር ሆኖና ካንተ ራስህ ሰላም 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 ተሻለ ደህና ነው እራስሽ ተኩሷል ምናምን ግሏል አይዞሽ ደህና ነው አልተሻለው ወጪ አንተ ምን በቃ ቁጭ እንበልና እስኪ ያለውን ነገር በተረጋጋ ማውራት አይሻልም እንዴት ይሻላል ደግሞ ተቆራኝ ነው እጁ እየባሰበት ነው ያለው ሳሚ አንተ ለምን ሐኪም ቤት አትሄድም ጥርሱ ያረፈበታል እንትን ሊደርቅ አልቻለም በዛ ላይ ደግሞ እየጠቆረ ነው ያለው እንደሚሻለኝ ነው ትናንት እኮ ተሽሎኝ ደህና ነኝ ብዬ እያሰብኩ ነበር ሳሚ ያለውን ነገር አየችው በጣም እየባሰበት ነው ያለው ነገር ምን ማድረግ እንዳለብን በቃ እናውቅ ታይ ሆስፒታል ታይቻለሁ አለሱ ምንም መፍትሄ የለውም ታይቷል መፍትሄ የለውም ብለናል እኛ ሳሚ ታይቶት ነበር ሳሚ ታይቻለሁ ብሎ ደውሎልኛል ግን ምንም አይነት እንትን ሊያገኝልኝ አልቻለም ምን አይነት ነገር ውስጥ ነው የገባነው እኔ እኮ ግራ ገባኝ እኔም በጣም ነው ያዘንኩት ሳሚ አንተ እኮ ዝም ብላችሁ ነው እኮ ሐኪም ቤት ያዳናችሁ እንጂ መሞት የሚገባኝ ሰው ነበር ተማለ እንደዚህ አይነት ሐሳብ ከጭንቅላት አውጣ ሰውዬ አሁን መከራ ውስጥ እየገባን ያለን ሳሚ ነገር ውስጥ ሳናስብ ሳሚ እየሰማኸኝ ነው ሳሚ ሳሚ አንተ በእርግጥ በገኒም በብዙ ነገር ተበድለሃል ገኒ እንደዚህ ሆና ባህልሽ ምናምን እሱም አሁን ይውጁን እያየው እሱ እንኳን ተስፋ ሊቆረጥ ሞታለሁ አለ እጁ እንደዚህ እየጠቆረ ይሄድ ትናንትና አይተዋል ልጁ ምንድነው ከትናንት ወዳ ምናምን አይተዋል ደህና ነበር እኮ አዎ ደህና ትንሽ እየነበረች ትንሽ ክብር አሁን ምን ሆኖ ነው እንደዚህ ኧረ እኔ በጣም ግራ ገብቶኛል እንዴት ነው እሺ ምንድነው መፍትሄ ምንድነው እሺ ምን እኔ አሁን ምን እንደምናደርግ ነው የጨነቀኝ እንትና ይክራሻውን ቆይ ስለማን ነው የምናስበው ስለ እኔ እጅ ነው የምናስበው ስለ አንተ ነው የምናስበው ስለ ገኒ ነው ቆይ እሺ ይክራ ማሆንሽ ምን መፍትሄ የለሽም ይክራ ምን እናደርጋለን እስኪ ስለሱ ስለጁ
አንተ አሁን ራስህን መንከባከብ መጠበቅ አለብህ። እኛም በቻልነው አቅም እናግዛለን። ውሃ ይጠማኛል ዝም ብሎ ማለት ነው። እና ደግሞ ለሊት እንቅልፍ መተኛት አልቻልኩም። ሳሚ ይሄ ማለት ስማ፣ አንተም እጅህን እንዳትነክስህ እንደሱ እንዳይሆን። እኔ ምን ትነክሰኛለሽ? አሁን እኮ አንገቷ ላይ ያለውን እንፈታለን እኮ። ሌላም ነገር ደግሞ አንተንም ሌላም ሰው ቲም እንትና አንቺንም እንዳትነክስሽ ተጠንቀቂ። እሱ የተፈጠረው ነገር አይችልም። ሰውዬ እንዴት ነው ተጠንቅቀን የምንችለው? ገኒ እኮ ነች አይደለ እያለን ያለ ነው። ሳሚ እኔ ግን አንድ አማራጭ አለኝ። ሳሚ በጣም ይቅርታ ግን አንተ እንዳይደብርህ። እሱ እጁን ተነከሰ አይተሃል። እጁ እየሰፋበት ነው ያለው። እሱ አሁን ለአንተን በማሰብ ነው ይሄን ነገር ጠርቶኝ እኔን አውርቶኝ ይሄን ነገር ወስነን የመጣ ነው እንጂ ይቅርታ ግን እንዳይደብርህ ሳሚ በእናትህ። ምንድን ነው ችግር አለን? ፍፄ አንተ ዝም ብለህ ችግር አለን ናቲ እኔ ነገር ነው ችግር የለም ምንም ይቅርታ ምናምን ሳይሆን ዝም በልሽ። ቆይ እነግረዋለሁ በተረጋጋ። አሁን ያውላችሁ ሌሎቹ ነገር ይቅርብንና የናቲ ነገር በቃ እኔ እኮ የናቲ ነገር ነው ጓደኞቼንም ለእናንተም በማሰብ ነው። ስማ እኔ አሁን ምን አሰብኩ መሰለህ ሳሚ፣ ገኒ እሷ ልትሆን ትችላለች። እንዴ ምን ማለት ነው? ገኒ እንደውም ደስ ይል የሚገባው እንደዚህ እሷ ችግር የለም ማቆያ ቦታ ትቀመጥ። ማነች? ይሄድን እንቆጣጠራለን። ገኒ ቆይሽ እሷ ውሻዋ ገኒ ያማል እንደ ምን እንደምትወድ ማኛለ ሳሚ ፍፄ ተነከሰጁ። ስለዚህ ፍፄ ምንድነው ውሻዋ ማቆያ መቀመጥ አለባት። ሌላም ሰው እንዳትጎዳ ብሎ ነው። ውሻዋ ሲጀመር ውሻ ብለህ እንድትናገራት አልፈልግም። ገኒ እሺ ችግር እኮ ገኒ እንዴት ነው ከውሻዎች ጋር ማቆያ የምናስቀምጠው? ውሻ ጋር ብቻውን ነው የሚቀመጠው እስከዛው። እሱ ተነከሰ እጁን አታየውም? እንደዚህ ሆኖ ነገሩ አንተ ያልከኝ ሐሳብ ገኒ በአካል ልኖር ትችላለች። ውጭ ቤቱን ላታውቅህን ትችላለች። የተደረገባት ነገር ስላለ ያየች ነው። ኧረ አሁንም እንዳታስነክሰኝ እሺ። እኔንም አሁን እኔ ትናንትና በእናትህ አላገገምኩም ከነበር እኮ አላገገምኩም፣ ግን እሱ በመነከሱ ደግሞ የተፈጠረው ነገር አሁን አንድ ሰው ብነክስብህ ቤት ሰው ሲመጣ አትነክስም። እሷ እኮ የምትናከሰው ይሄ አንገቷ ላይ ያለውን ነገር ስንነካ ነው። በቃ እኮ አሁንም ቢሆን እንሞክር። ግን እኔ ደግሞ ያመንኩት ማለት ነው ገኒ የሆነ ናት ብዬ የምጠራጠረው ነገር አንገቷ ላይ ያለው ነገር መኖሩ ግራ ያጋባኝ። ስማኝ አሁን እኛ ያሰብነው ነገር ምንድን ነው? ገኒ ላትሆን ትችላለች። ኢክራምም ስሚ ሳሚም ስማኝ በስነ ስርዓት ማለት ነው። ምናልባት ተሸውደን እንዳይሆን ይሄ ነገር እሱ አይሰማም። አንተ የምታውቀው ነገር አለ። አሁን እንደዚህ መንፈስ ሰውን ወስዶ ሌላ ነገር አምጥቶ ሊቀይርብህ ይችላል። እኔ ምን አውቃለሁ እኮ ምናልባት ገኒን ወስዷት ቢሆን እንደዛ ሊሆን አይችልም። እናንተ ተኝታችሁ ባላችሁበት ሰዓት እዚህ ቀጥታ እያየን አይደል እንዴ? እኮ አረጋግተናት እኮ ስንመለስ ነው ውሻውን ያገኘነው። ወይ በመስኮት ምናምን ወስዷት ሊሆን ይችላል። እሺ አሁን ምን እናድርግ? እሺ ውሻዋ ቤት በመስኮት ገባች። ውሻዋ ምን ማለት ነው ታዲያ? እንዴት ሊሆን አይችልም ታዲያ? ናቲ እኔ ሲጀመር ይኸውልህ እናቴ ናት እርግጠኛ ነኝ። በቃ የሆነ መተቴው አንገቷ ላይ ያለው ነገር ነው። እሱን ነገር ደግሞ እንደምንም መፍታት ነው ያለብን። በቃ የሆነ ብረትም ቢሆን ለብሰን እንዳትነክሰን። አሁን እጄን አንተ ኧረ እንዴት ነው የምናደርገው? ኧረ እንዴት ነው የምናደርገው? እሺ አንቺ እያየሽ ነው እንዴት እንደሚያስጠላ ቁስሉ። ኢክራም እስኪ እሷ የምታደነ ነገር አለ እንዴ? እስኪ ተንበርከክና እንደ አሳያት እስኪ ቁስሉ እንደዚህ እናት ድጋሚ ብትነክሰኝ። አይ ዝም ብለህ ራቅ አድርገህ እንደዚህ አሳያት እስኪ ቁስሉ። ዝም ብለህ እንደዚህ ራቅ አድርገህ አሳያት። ከምሬ ነው ወላሂ ለአንተ ምናልባት እንደው እንትን ካለ አንተ ድጋሚ እንዳትነክሰኝ። ኧረ በእናትህ ትነክሰኛለች። እንደዚህ ከርቀት እንደዚህ አሳያት። አይ እንደዚህ እንዳየች ነው አሳያት ከርቀት እንደዚህ ጋር። እኔ በቃ ያለኝ መፍትሄ ልንገራችሁ። እሷን ከቤት ከምናሸሻት አንገቷ ላይ ያለውን ነገር እንደምንም ብለን አሁን እኔ መነከስ አያምረኝም። ተነከሰ እኮ እሱ አይነካልህም። አሁን ፍታ ብትለው ትፈታለህ እኮ ያዟት እያልኳችሁ እናንተ ነው። እሺ አሁን እኛ ስልክ ትፈታለህ ነበር የማይቻል ነገር ተነክሷል። እጁን አሁን አይነካልህም። ሁላ ማየትም ሁላ አይፈልግም እሱ። እኔ አልይዝም ከዚህ በኋላ እንዴት አድርጌ ነው የምንፈታው? እኔ እያልክ ስለነበር ነው እንደዛ። እኔ አልፈታም አልነካም ብለሃል ከዚህ በኋላ አሁን እንዴት ነው የምታስቡት? ኧረ እኔ በእናትህ በደንብ አልተሻለኝም። እናቴ እንደዚህ አትበጥብጡኝ እየመጣችሁ። ይኸውልህ በቃ ቆፍጠን ብለን መወሰን አለብን።
የሚወስነው ናት። እናስወጣትና የሆነ ቦታ ላይ እናርጋት። አትወጣም። እንዴት ብላ ነው የምትወጣው? እስቲ አትጨቃጨቁ፣ ዝም በሉ። አንተ ለምን አትይዛት? ምን አትጨቃጨቁ፣ ዝም በሉ በቃ። አንዴ ማንም ያለው ሳይ ምን እኛ እንውጣ ከዚህ ቤት። እኛ እንውጣ ከዚህ ቤት። ስሙኝ አንዴ ስሙኝ አንዴ አንቺ ነሽ አንተ ተነስ እንጂ ተነስ፣ እንዳትጎዳው። እናቴ ናት። እየሰማሁት እኮ ነው። ድምጿን እየሰማሁ ነው። ናቲ ራቅ ብለህ ወደዛ ና። ቆይ ተዋት። ለአሁን እሺ ተዋት። ልስማት በእግዚአብሔር። ምንድን ነው ያለችው? ስሙኝ፣ አትጨቃጨቁ። እኔ መዳን የምችለው ሁለታችሁ ስትጋቡ ብቻ ነው። ምን ሳሚ ተዋት። እሷ ሌላ ነገር እያለች ነው። በእግዚአብሔር ምንድን ነው ያልሽው? ሁለታችሁ ስትጋቡ ብቻ ነው እኔ መዳን። አስነሳው እሱን። ቆይ እስኪ የሆነ ነገር እያወራች ነው። ይዘችኝ። ምንድን ነው ያልሽው? ገና አንቺ አታስቢለት። ምን እሱ በቃ አትጨቃጨቁ ብያለሁ፣ ተናግሬያለሁ። ምንድን ነው ያልሽው? ነው ያልሰማሁሽም። ምንድን ነው ያልሽው? እኔ መዳን የምችለው እናንተ ሁለታችሁ ስትጋቡ ብቻ ነው። ማናማ ከአንተ ጋር ያለችው ልጅ ኢክራም ነው። ምንም የምረጋጋው ነገር የለም። ምን እያለች ነው? እኔ የእናቴ ድምፅ ራሱ ናፍቆኛል። ምንድን ነው ያልሽው? ቆይ ምንድን ነው ያልሽው? እኔ እኮ ስላልተረዳሁሽ እኮ ነው። ሁለታችሁ ስትጋቡ ብቻ ነው አልኩ። ምንድን ነው እያየን ያለ ነው? ቆይ ኢክራም ምንም የምታውቂው ነገር የለም? ስለዚህ እንዴት ነው? ቆይ ውሻ ሊያወራ የሚችለው እንዴት ነው? ቆይ ውሻ አይደለችም። እናቴ እኮ ናት። ገነት እኮ ናት። ውሻ አትበለን። ቆይ እሺ፣ ታዲያ ትውጣ ስንል እንዴት አወራች? እኔ ምን አውቃለሁ? ዛሬ ገና እኮ ነው የሰማሁት ድምፅ እራሱ እኮ። ልናስወጣ ስንል ነው አይደል ያወራችው? ገኒ አሁን እኮ ያለችው ከእሷ ጋር ካልተጋባችሁ እኔ ወደ ሰውነት አልቀየርም። እንዴት ነው እንደዛ የሚሆነው? እኮ እኔ ምን አውቃለሁ? እኔ እና እሷ እንዴት ነው የምንጋባው? ደግሞ እኮ እሷ አትፈልግም ነበረ። እሷማ አይደለችም እንደዚህ የምትሆነው።